በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የከበረና የተመሰገነ ይሆንልን። እንዲሁም ለእመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸው የከበሩና የተመሰገኑ ይሆንልን። አሜን። ክቡራን የዲያቆን አቤል ፍሬው የዩቲዩብ ቻናል ተከታታዮች በሀገር ውጭም ከሀገር ውስጥም ያላችሁ ኦርቶዶክሳውያን በየቀኑ አዳዲስ የሚያስተምሩም ቁም ነገር አዘል የሆኑ ቪዲዮዎች ስለምንለቅ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን በትህትና እንጠይቃለን። ቅዱስ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህንና የዜማና የድርሰት ሊቀ ሊቃውንት አባታችን ቅዱስ ያሬድ ሚያዝያ 5 ቀን በ505 ዓመተ ምህረት በአክሱም ከተማ ተወለደ። አባቱ አብዩድ ወይም ይስሐቅ ይባላል። እናቱም ክርስቲና ወይም ታውክሊያ ትባላለች። ቅዱስ ያሬድ በተወለደ በ7 ዓመቱ አባቱ ስለሞተ እናቱ የአክሱም ገበዝ ለነበረው ለአጎቱ ለጌዴዎን እንዲያሳድገውና እንዲያስተምረው አደራ ሰጠችው። ያሬድ ከአጎቱ ዘንድ መዝሙረ ዳዊት በሚማርበት ጊዜ ስለሚቆጣውና ስለሚገርፈው መታገስ ተስኖት ማይኪራህ ወደምትባል ቦታ ሄዶ ተደበቀ። ያም ቦታ የቀዳማዊ ምኒልክ መቃብር ቦታ ነው። ቅዱስ ያሬድም ወደ አንዲት ዛፍ ስር ተጠግቶ አርፎ እያለ አንዲት ትል የዛፍ ፍሬ ለመብላት ዛፉ ላይ ለመውጣት 6 ጊዜ ሲወጣና ሲወርድ ከቆየ በኋላ በሰባተኛው ከዛፉ ላይ ወጥቶ የዛፉን ፍሬ ሲበላ ተመለከተ። ቅዱስ ያሬድ የትሉን ተስፋ አለመቁረጥ ከፍተኛ የሆነ ትጋቱን እንዲሁም ወደ ላይ ለመውጣት ብዙ ጊዜ እየሞከረ ቢወድቅም ከዓላማው ሳይናወጥ ከብዙ ድካምና ጥረት በኋላ ያሰበው እንደተፈጸመለት ተመልክቶ ሰውነቴ ሆይ ግርፋትን ለምን አትታገሽም? መከራንስ ለምን አትቀበይም? ብሎ ሰውነቱን ከገሰጸ በኋላ ወደ መምህሩ ተመልሶ አባቴ ሆይ ይቅርታ አድርግልኝ፣ እንደ ቀድሞ አስተምረኝ አለው። መምህሩ ጌዴዎን ተቀብሎ ያስተምረው ጀመር። ወደ አክሱም ጽዮን ቤተክርስቲያን አዘውትሮ እየሄደ ጥበብንና ዕውቀትን የሚገልጽ የጌታዬ እናቱ እመቤቴ ሆይ ዓይን ልቦናዬን ያበራልኝ ዘንድ ለምኝልኝ እያለ ይለምን ነበር። ከዚያም በአንድ ቀን 150 መዝሙረ ዳዊት፣ መኃልየ ነቢያት፣ መኃልየ ሰሎሞን ሌሎችንና ትርጓሜ መጻሕፍት ብሉያትና ሐዲሳትን አወቀ። በዚያ ዘመን ድምፅን ከፍ አድርጎ እግዚአብሔርን የሚያመሰግኑበት ዜማ አልነበረም። ቀስ ብሎ እንደ ወርድ ንባብ እያዜሙ ያመስግኑት ነበር እንጂ። እግዚአብሔርም በያሬድ ቃልና ከፍ ባለ ዜማ መመስገን በወደደ ጊዜ ኅዳር 5 ቀን 527 ዓመተ ምህረት በኤዶም ገነት በሥላሴ አምሳል 3 አዕዋፍን ወደ እርሱ ላከ። እነሱም በግዕዝ እዝል እና በአራራይ ዜማ እንደዚሁ በአብ በወልድ በመንፈስ ቅዱስ ይመሰላሉ። 3ቱ አዕዋፍ ቅዱስ ያሬድ በቆመበት ቦታ ፊት ለፊት በአየር ላይ ቆመው ዓለም ሳይፈጠር የነበረና ዓለምን አሳልፎ ለዘላለም ለሚኖር አብ ምስጋና ይገባል፣
ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ከጽዮን አስቀድሞ ሰማይን ፈጠረ። ዳግመኛም ደብተራ ኦሪትን እንዴት አድርጎ መስራት እንዳለበት ለሙሴ አሳየው ማለት ነው። ከሰማይ እንደተመለሰ ለመጀመሪያ ጊዜ ጣዕመ ዜማውን ያሰማበት ቦታ ሙራደ ቃል፣ የቃል መውረጃ እየተባለ ይጠራል። ይኸውም ዜማው ከሰማይ እየወረደ ለመሆኑ እውነተኛ ማስረጃ ነው። ይህችንም ዜማ አርያም አላት። ይህም ማለት ከመላእክት ወይም ከሰማይ የተገኘች ማለት ነው። ይህንንም ዜማ ከፍ አድርጎ በሚያሰማ በሚያዜም ጊዜ ሰው፣ እንስሳና አዕዋፍ ሁሉ እርሱ ወዳለበት ቦታ ተሰብስበው ከጣዕሙ የተነሳ መንፈስን የሚያድሰውን ልቦናን የሚያስደስተውና አጥንትን የሚያለመልመውን ሰማያዊውን ዜማ ይሰማሉ። ቅዱስ ያሬድ በግዕዝ በዕዝልና በአራራይ ዜማውን እያስማማ እግዚአብሔርን ማመስገኑን ቀጠለ። አፄ ገብረ መስቀል የዜማውን ጣዕም ከሰሙና ከተረዱ በኋላ እግዚአብሔር ለቤተ ክርስቲያን መገልገያና ለሕዝቡ መባረኪያ የሰጣቸው መሆንን በመገንዘብ ሊቃውንትና ካህናቱን ተቀበሉትና ለቤተ ክርስቲያን መገልገያ ይሁን ብለው አዘዟቸው። ነገር ግን ካህናቱና ሊቃውንቱ ምን ምልክት አይተን እንቀበለው ብለው መለሱላቸው። ከዚህ በኋላ ንጉሡ እርሱ አምላካችን እግዚአብሔር ይግለጽልን ብለው ከታኅሳስ 1 ቀን ጀምሮ እስከ ታኅሳስ 7 ቀን ሱባኤ እንዲያዝ አወጁ። ታኅሳስ 1 ቀን ሰኞ ዕለት ውሎ ነበርና ከሰኞ እስከ እሁድ አንድ ሱባኤ ይዘው በየቀኑ የአክሱም ጽዮን ማርያምን ቤተ ክርስቲያን እየዞሩ 400 እግዚኦታና 41 በእንተ ማርያም እያደረሱ ምህላውን አካሄዱ። በሰባተኛው ቀን እሁድ ዕለተ ምህላውን ጨርሰው ሲያሳርጉ ጌታ በዕለተ ዓርብ እንደተሰቀለ ሆኖ በአክሱም ጽዮን ማርያም ቤተ ክርስቲያን ጉልላት ላይ ተገለጸ። ከዚህም አያይዞ ቅዱስ ያሬድ ዘመስቀሉ ተቀነወ ወበነቢያት ተሰብከ መላእክት ወሊቃነ መላእክት ሰብህዎ ቺያሆ ንሰብክ መድህነ ብሎ ነገረ መስቀሉን በማውሳት የወልድ ምሳሌ በሆነው በዕዝል ዜማ ዘመረ። ትርጓሚውም በነቢያት ትንቢት የተነገረለትና በመስቀሉ ላይ የተቸነከረው ጌታ መላእክትና የመላእክት አለቆች አመሰገኑት፣ እኛም እርሱ መድኃኒት እንደሆነ እንናገራለን ማለት ነው። በዚህ በተገለጸው ምስክርነት መሠረት ዜማው ከእግዚአብሔር ዘንድ የተሰጠ መሆኑ ታምኖ ከዚያን ዕለት ጀምሮ የቅዱስ ያሬድ ዜማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መደበኛ መገልገያ ሆነ። ከዚህም በተጨማሪ ይህ ቀን ስብከት ተብሎ ይሰየማል። ስብከት መባሉ ቅዱስ ያሬድ ዜማ ማስተማር የጀመረበት ነቢያት ይወርዳል ይወለዳል ብለው የተናገሩትን ትንቢት ለመፈጸሙ መታሰቢያ ስለሆነ ነው። ይህም ቀን እስከ ታኅሳስ 17 ታስቦ ይውላል። ቅዱስ ያሬድን ብቸኛ የግዕዝ ስነ ጽሑፍ መስራች አድርጎ ለማየት በቂ ምክንያት አለን። እንዲያውም የግዕዝ ስነ ጽሑፍ መስራች ከማለት ይልቅ የኢትዮጵያ ስነ ጽሑፍ መስራች ልንለው ይገባል። ፕሮፌሰር ጌታቸው ኃይሌ የቅዱስ ያሬድ ታሪክና የግዕዝ ስነ ጽሑፍ በ1999 ገጽ 3 በዚሁ ጥናታቸው እንዳብራሩት የግዕዝ ስነ ጽሑፍን ለሁለት ልንከፍለው እንችላለን ይላሉ። ምክንያቱ ሲያስረዱ አንዱ ክፍል ከባህር ማዶ ተጽፈው ወደ ግዕዝ የተተረጎሙትን መጻሕፍት ይይዛል። ሁለተኛው ክፍል በቀጥታ በግዕዝ የተደረሱትን ድርሰቶች ያጠቃልላል። እነዚህም የቅዱስ ያሬድ፣ የአባ ጊዮርጊስ ዘጋስጫ፣ የርቱዐ ሃይማኖት፣ የአጼ ዘርዓ ያዕቆብ፣ የአርከ ስሉስ፣ የአባ ባሕሪ ድርሰቶች የሚቀድም በግዕዝ ቋንቋ የተደረሰ ድርሰት እስከ አሁን አለመገኘቱን ጥናቱ ያሳያል። ቅዱስ ያሬድ ድርሰቶችን ሲያዘጋጅ ከቅዱሳን መጻሕፍት የወሰዳቸውን ርዕሰ ጉዳዮች በፈርጅ እየለየ በድርሰቱ ሥራዎቹ
እንደ ፈርጥ ተጠቅሞባቸዋል። ብሉያትን ከሐዲሳት ከሊቃውንት እያጣቀሰ ያለምንም ችግር የድርሰት ሥራውን ሊያከናውን ችለዋል። የቅዱስ ያሬድ ድርሰቶች መንፈሳዊ ይዘት ያላቸው ናቸው። በድርሰቶቹ የሚታዩት የቃላት አመራረጥ፣ የአረፍተ ነገር አወቃቀር፣ የሚስጥር የዘይቤ አገላለጥ ቅዱስ ያሬድ ከፍተኛ የሥነ ጽሑፍ ተሰጥኦ እንደነበረው ለመረዳት ይቻላል። በቅዱስ ያሬድ የተደረሱት የዜማ መጻሕፍት 5 ናቸው። እነርሱም ድጓ፣ ጾመ ድጓ፣ ዝማሬ፣ መዋሥዕትና ምዕራፍ ናቸው። የቅዱስ ያሬድ የዜማ አይነቶች 3 ናቸው። እነርሱም ግዕዝ፣ ዕዝልና አራራይ በመባል ይጠራሉ። ሦስቱም የዜማ አይነቶች ምን ጊዜም ሕያዋን ሆነው በቤተ ክርስቲያን ሰፊ አገልግሎት ድርሻ አላቸው። ሦስቱም ዜማዎች መጽሐፍ ቅዱሳዊ ምሳሌና ትርጉም አላቸው። የዜማዎቹ ሦስትነት የምስጢረ ሥላሴ ምሳሌ ሲሆን ለአንድ አገልግሎት ምስጋና መዋላቸው ደግሞ የሥላሴን አንድነት ያስረዳል። ይህም ሲተረጎም ግዕዝ ማለት በመጀመሪያ የተገኘ ማለት ነው። የቃሉ ትርጓሜም ገአዘ ነፃ ወጣ ማለት ሲሆን በዜማነቱ ሲተረጎም ስልቱ የቀና ርቱ ቀጥ ያለ ጠንካራ ማለት ይሆናል። ምሳሌነቱም የአብ ሲሆን ከዜማው ጠንካራነት የተነሳ ሊቃውንቱ ደረቅ ዜማ ብለውታል። ሁለተኛ ዕዝል ከግዕዝ ጋር ተደርቦ ወይም ታዝሎ የሚዘም ለስላሳ ዜማ ነው። ዕዝል ጽኑዕ ዜማ ማለት ሲሆን በወልድ ይመሰላል። ምክንያቱም ወልድ ጽኑዕ መከራ ተቀብለዋልና። አራራይ የሚያራራ የሚያሳዝንና ልብ የሚመስጥ ቀጠን ያለ ዜማ ነው። ይህም በሦስተኛ ይመደባል። በቅዱስ መንፈስ ይመሰላል። ሐዋርያትን ከበዓለ ጰራቅሊጦስ ጴንጤቆስጤ በኋላ ያረጋጋ ያጽናናና ጥብዓት ጽፍረት የሰጣቸው እግዚአብሔር መንፈስ ቅዱስ ነውና። በቤተ ክርስቲያን የሚቀርበው ምስጋና በሙሉ በሦስት የዜማ አይነቶች ነው። ከዚህ የሚወጣ ዜማ ያለው ዝማሬ በቤተ ክርስቲያን የለም፣ ቢኖርም የቤተ ክርስቲያን አይደለም። ማንኛውም ሰው በቤተ ክርስቲያን መዝሙር የሚያቀርበው የቅዱስ ያሬድ የዜማ ምልክቶችና አይነቶች ተከትሎ ነው። ከሦስቱ የዜማ አይነቶች የወጣ ዜማ ፈጽሞ ተቀባይነት የለውም። ሦስቱም የዜማ አይነቶች ራሳቸው ችለው የሚዜሙ ቢሆንም አንዱ የዜማ አይነት በሌላው የዜማ አይነት ውስጥ የሚገኝ መሆኑ መታወቅ አለበት። ለምሳሌ ያክል በግዕዝ የዜማ አይነት የአራራይ ዜማ ይገኛል። ይህ ሲባል ግን አንዱ ሌላውን ይተካል ማለት ሳይሆን አንዱ የዜማ አይነት በሌላው የዜማ አይነት ውስጥ በተወሰነ መጠን ተመሳስሎ ይገኛል ለማለት ነው። በምሳሌ ለማስረዳት የቅዳሴ፣ የኪዳን፣ የሰዓታት ጸሎት በሦስቱም የዜማ አይነቶች ተቀመረ ሆኖ እናገኘዋለን። አንድን ቃል ወይም ጸሎት በሦስቱም የዜማ አይነቶች ማዜም ይቻላል። ቅዱስ ያሬድ ለቤተ ክርስቲያን ለሀገርም ያደረገው አስተዋጽኦ ተዘርዝሮ አያልቅም። በቤተ ክርስቲያንም በእያንዳንዱ አገልግሎት የሚወሳ ነው። ሊቀ ሊቃውንት ታፈሰ ደሳለኝ ስለ ቅዱስ ያሬድ የዜማ ድርሰት አስተዋጽኦ ሲገልጹ የቤተ ክርስቲያናችን አምድ፣ የውስጥ ማይቶት፣ የአፍ መብራት፣ የጠቅላላው የቤተ ክርስቲያን መንቀሻቀሻ ሕይወት ነው በማለት ጽፈዋል። ዶክተር ውቤ ካሳዬም ቅዱስ ያሬድ ለሀገር ያበረከተው አስተዋጽኦ ሲገልጹ የቅዱስ ያሬድ ዜማ የመጠቁ የመንኮራኩባቸው የእኛን ማንነት ሊገልጹ የሚችሉ እና በድርሰቶቹ ውስጥ ያሉ መልእክቶች እግዚአብሔርን የሚያመሰግኑ፣ ከመጥፎ ነገር እንድንቆጠብ፣ በጎ ነገርን እንድንይዝ፣ ጥበብን እንድንፈልግ፣ ሰላም እንዲኖረን የሚያስተምሩ ናቸው። ድርሰቶቹ ከመንፈሳዊው አስተምራቸው በተጨማሪ ሌሎች ሁኔታዎች በማንሳት የሚያብራሩ ናቸው ብለዋል። የቅዱስ ያሬድ ትምህርት ቤት በኢትዮጵያ ቤተ ክርስቲያን እንደ ቅዱስ ያሬድ ብዙ የተጻፈለት፣ የሚጻፍለት፣ የተነገረትና የሚነገርለት ኢትዮጵያዊ ቅዱስ የለም ማለት ይቻላል። ቤተ ክርስቲያን ለቅዱስ ያሬድ ጽኑና ታላቅ ፍቅር የተነሳ ንጽሕናውን፣ ቅድስናውን፣
መንፈሳዊ አገልግሎቱን አይታ በስሙ ጽላት ቀርጻ ቤተ ክርስቲያን አንጻ ገድል አጽፋ ስታከብረውና ስታመሰግነው ትኖራለች። ሰሎሞን ወንድሙ የቅዱስ ያሬድ ዜማ ሕይወት በሚለው መጽሐፍ ቤተ ክርስቲያን 1500 ዓመታት ያክል ለቅዱስ ያሬድ የዜማ ድርሰት ስታወጣ ተማሪ ቤት ከፍታ ወንበር ዘርግታ ዜማውን ለትውልድ እያስተማረች ስትገለገልበት መኖራን ያስረዳል። ፕሮፌሰር ጌታቸው ኃይሌ ከዚህ የተለየ አስተያየት አላቸው። የቅዱስ ያሬድ ታሪክና የግዕዝ ስነ ጽሑፍ በሚል ርዕስ ባቀረቡት ጥናት የቅዱስ ያሬድ የኢትዮጵያ ታሪክ ሰው ሆኖ ሳለ ሊቃውንቶቻችን ትምህርቱን ዓመታት እያሳለፉ መምህራን እያፈራረቁ በቅናት በጥንካሬና በኩራት ሲማሩ እስከ ቅርብ ጊዜ ድረስ ያሬድ ማን እንደሆነ ለማወቅና እኛንም ለማሳወቅ የሚገባውን ምርምር ሲያደርጉ አልታየም በማለት ያለውን ክፍተት ያሳያሉ። ይሁን እንጂ አያሌ ኢትዮጵያውያን የቅዱስ ያሬድ ዜማ ሲማሩም ሲያስተምሩም የሚያሳልፉበትን ቤተ ክርስቲያን አክብራ ጠብቃ ስለቆየቻቸው ነው። ቤተ ክርስቲያን የሊቅነት መስፈሪያ መለኪያ መስፈርት የሆነው ከሚቀርቡት ነገሮች አንዱ የያሬዳዊ ዜማ ዕውቀት ነው። ቤተ ክርስቲያኗ ለቅዱስ ያሬድ ያላት አክብሮት ለመግለጽ በስሙ የሚጠራ መንፈሳዊ ትምህርት ቤት በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቅጽር አቋቁማለች። ለመንግስትም ታሪኩን ለማሳወቅ በአዲስ አበባ ከተማ ሰኔ 30 ቀን 1963 ዓ.ም በስሙ የሚጠራ የያሬድ የሙዚቃ ትምህርት ቤት እንዲከፈት አድርጋለች። የሙዚቃ ትምህርት ቤቱ ሲመረቅ ዳግማዊ ኃይለ ሥላሴ ይህ ትምህርት እንዲቋቋም ያስቻለን ምክንያት ለውጭው ሀገር ትምህርት ቤት ብቻ አይደለም፣ በመጀመሪያ የሀገራችን የዜማ ባህልና ስነ ስርዓት ተጠብቆ በዚህ እንዲደራጅ በማሰብ ነው በማለት ትምህርት ቤቱ የተከፈተበትን ምክንያት ገልጸው ነበር። በአጠቃላይ ቅዱስ ያሬድ ለኢትዮጵያ ብቻ ሳይሆን ለዓለምም የመጀመሪያው ፈርቀዳጅ በመሆኑ ዜማውን ሆነ የዜማው መሳሪያ በዓለም ቅርስነት ለማስመዝገብ ብዙ መሰራት ያለበት መሆኑን ቤተ ክርስቲያኒቱም ከቀድሞው በበለጠ ትኩረት መስጠት እንዳለባት የምሁራኑ ጥናት ያሳያል።